ስልካችሁን ብቻ በመጠቀም እነኚህን 3 ስራዎች መስራት ትችላላችሁ። ፎር ሹር እርግጠኛ ነኝ በጣም የሚጠቅማችሁ እነኚህ 3 ስራዎች ናቸው። በእርግጠኝነት ታተርፉበታላችሁ። ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ለምትጀምሩ ብቻ ኢንተረስቲንግ ኖሮህ እየሰማኸኝ ከሆነ ማንም ሰው ይሁን ማን ጀምሩት። አንደኛውን ቢያንስ ጀምሩ። ግድ የለም ህይወትን ማሸነፍ የሚቻለው በመጀመር ብቻ ነው። ካልጀመርን ምንም ነገር ዋጋ የለውም። መስማት ብቻ ዋጋ ስለሌለው ማለት ነው። ስለዚህ የሰማችሁትን ወደ ተግባር እንድታውሉት ነው የምፈልገው። እነኚህ 3 ቢዝነሶች በስልካችሁ ብቻ ነው የምትሰሩት። በቃ ጀምሩት። ስትጀምሩት ሌሎች እድሎችም ሊመጡ ይችላሉ ብዬ አምናለሁ። የመጀመሪያውና ዋነኛው ዲጂታል ማርኬቲንግ ኤንድ ሴልስ ይባላል። ይሄ እንግዲህ ብዙ ቦታ የሰማችሁት ቃል ነው። በዙሪያችሁ የምታውቁት ሰው የሆነ ፕሮዳክት ይሸጣል። ያን ፕሮዳክት ስትገዙ ፎቶ በማንሳት ሊሆን ይችላል፣ እቃውን ፎቶ በማንሳት ሊሆን ይችላል። የራሳችሁ ቴሌግራም ቻናል ኦር ደግሞ የቲክቶክ አካውንት ላይ ማስተዋወቅ ነው። አለቀ። ያን ሰው ትግባባላችሁ። ዘን ስትሸጡ ኮሚሽን ትይዛላችሁ። አለቀ። ሌላ ምንም እንቆቅልሽ የለውም። ምናልባት የዲጂታል ማርኬቲንግ ኤንድ ሴልስ ምናምን ሲባል ከቃሉ ምናምን ብዙ ውስብስብ የሚመስላችሁ እንደዛ አይደለም። በቃ በዙሪያችሁ ያለ የሆነ ፕሮዳክት አለ። ለምሳሌ ጫማ ሊሆን ይችላል። የእናንተን ማርኬቲንግ ስኪል በመጠቀም ኢዝሊ ሰዎችን አክሰስ አድርጋችሁ እንዲሸጥ ማድረግ ነው። ብዙ ሰዎች እየሰሩበት ነው። በነገራችን ላይ በተለይ ቲክቶክ ላይ ሽቶ ምናምን ጫማዎች ምናምን በጣም እያደገ ያለ ማርኬት ነው። ብትገቡበት በጣም አሪፍ ነው። ዛሬ ነገ ሳትሉ ዛሬውኑ ብትጀምሩት በጣም አዋጭ ይመስለኛል። የሰዎችን አቴንሽን እንዴት መውሰድ እንደምትችሉ ምናምን ትሬኒንጎችን ሳትከፍሉ ኦንላይን ላይ ብዙ አክሰስ ስላሉ እነሱን ስልጠና ብትወስዱና ወደዛ ብትገቡ በጣም አዋጭ፣ በዚህ ሰዓት በተለይ በጣም አዋጭ ቢዝነስ ዲጂታል ማርኬቲንግ ኤንድ ሴልስ፣ እቃዎችን በኦንላይን ማገበያየት መሸጥ ማለት ነው በአጭር ቋንቋ። ሁለተኛውና እንግዲህ በዚህ ሰዓት ብዙ ሰዎች እየተሳተፉበት ያለው ኮንተንት ክሪኤሽን፣ ሐሳባችሁን ወጣችሁ መግለጽ። ልክ እንደዚህ እኔ እንደምገልጸው ወጣችሁ ሐሳባችሁን መግለጽ፣ ውስጣችሁ ላይ የተቀመጠውን ነገር መስጠት ለሰው። ከወደዷችሁ ፎሎ ያደርጓችኋል፣ ሰብስክራይብ ያደርጓችኋል ኤንድ ኢሚዲየትሊ እነኛን ሰዎች ወደ ቢዝነስ ትቀይራላችሁ። ፕሮሞሽን ሊመጣላችሁ ይችላል። ዩቲዩብ ላይ ከሆነ በሞኔታይዜሽን ኦር በሰራችሁት ልክ በቪው እንዲከፈላችሁ ማድረግ ትችላላችሁ። የራሳችሁን ፕሮዳክት ራሱ ማስተዋወቅ ትችላላችሁ። በብዙ መንገድ ትጠቀማላችሁ። ራሳችሁን መሸጥ ማለት ነው። ሲቪ ይዛችሁ እየዞራችሁ አይደል? በየተቋሙ ኦር የሆነ ተቋም ላይ በጣም እየሰራችሁ አይደል? ሙሉ ጊዜያችሁን ሰጣችሁ በትርፍ ጊዜ የምትሰሩት ስራ ነው። የሆነ ሰዓት ላይ ቁጭ ብላችሁ ውስጣችሁ ያለውን ሰው ያምነዋል፣ ሰው በጣም ይፈልገዋል የምትሉትን ነገር እንዲሁም ውስጣችሁ የተቀመጠ ፌክ ያልሆነ ነገር ለህዝብ ማድረስ ነው። ኮንተንት ክሬት ማድረግ ማለት ያ ነው። አዲስ ሐሳብ ይዞ መምጣት ነው። አዲስ ባይሆን ኢቭን የተለመደ ሆኖ በተለያየ አቀራረብ ልታቀርቡት ትችላላችሁ። ልክ እኔ እንዳመጣሁት የአሁኑ ቪዲዮ በኦንላይን በስልካችሁ ብቻ 3 ቢዝነሶችን መጀመር ትችላላችሁ ያለ ነፍ ቻናል ይኖራል። እጅግ በጣም ብዙ በመቶ ሺዎች የታየለት ይኖራል። ያ ሰው በሺዎች 1000 2000 የታየለት ይኖራል። 100 200 የሚታይለት ይኖራል። ኢን ሚሊየንስ የሚታይ ይኖራል። ስለዚህ እናንተም ሰው ይወደዋል ኦር ደግሞ ሰው ይፈልገዋል በምትሉት አቀራረብ ማቅረብ፣ ራሳችሁን መሸጥ ማለት ነው። ኮንተንት ክሬት ማድረግ ማለት የምትፈልጉትን ያመናችሁበትን ውስጣችሁ ያለን ነገር አውጥታችሁ ለሰው መስጠት። እነኛ ሰዎች ከወደዷችሁ እናንተ ጋር ይቆያሉ። አለቀ። ቤተሰብ ታረጋላችሁ እነኛን ሰዎች። ዛት ይዞላባው የሆነ ታርጌት ብቻ። ለምሳሌ የኔ ዩቲዩብ ቻናል ይሄ ቢዝነስ እና ትዳር ብቻ ነው የሚለው። ከፋሚሊ ኬዞች እና ከቢዝነስ ውጪ አይወጣም። በቃ ቢዝነስ ሪሌትድ የሆኑ ኢሹዎችን ሰው በቢዝነስ እንዴት ማደግ አለበት ኤንድ ትዳሩ ወይም የፍቅር ግንኙነቱ ምን መምሰል አለበት የሚል የዩቲዩብ ቻናል። ከዚህ ውጪ አልወጣም ብዙ ጊዜ ሰዎች። ስለዚህ እኔን የሚያስቡኝ ስለ ትዳር ሰዋራና ስለ ፋሚሊ ኬዞች ሰዋራና ስለ ቢዝነስ ሰዋራ። ስለዚህ እነኚህ 2 ነገሮች ቁልፍ ጉዳዮች ስለሆኑ እነኚህ ቁልፍ ጉዳዮች ከተፈቱ ብዙ ሰዎች ችግራቸው ይፈታል ብዬ ስላመንኩ የኔ ኒች እዚህ ላይ ሆነ። እናንተ የምትፈልጉት የፈለጋችሁት ኒች ላይ ማድረግ ትችላላችሁ። መዝናኛ ላይ ሊሆን ይችላል ኦር ዋቴቨር። ስለዚህ አንድ ነገር መርጣችሁ ኮንተንት ክሬት ማድረግ በጣም አዋጭ ነው በዚህ ሰዓት።
ሰው ዲጂታል ላይ ነው ያለው፣ ስልኩ ላይ ነው ያለው። ፊዚካል አታገኙትም። ሰው በቃ ሰላም እንኳን አይላችሁ። ዲጂታል ላይ ስልኩ ላይ ስትመጡ ግን ታገኙታላችሁ ያን ሰው። ስለዚህ ኮንተንት ክሬት አድርጋችሁ ወደ ሰዎች ዘንድ መቅረብ ሁለተኛው ቢዝነስ ነው ማለት ነው። ሶስተኛውና ዋነኛው ቢዝነስ የሶሻል ሚዲያ ማኔጅመንት ይባላል። በተለይ ለትልልቅ ተቋማቶች ሶሻል ሚዲያቸውን ማኔጅ ማድረግ ወር ትልልቅ ድርጅቶች አሉ በሀገራችን፣ ግን ሶሻል ሚዲያውን እየተጠቀሙት አይደለም። ፊዚካል ሰው ሄዶ ነው የሚጎበኛቸው። የመኪና ማከፋፈያ ሊሆን ይችላል፣ ትልቅ ስፔር የሚያከፋፍሉ ሊሆን ይችላሉ። ኦር ትልልቅ ድርጅቶች የሚባሉ ሶሻል ሚዲያ ላይ አይመጡም፣ የሉም። ቲክቶክ ላይ፣ ዩቲዩብ ላይ ኦር የተለያየ ሶሻል ሚዲያ ፕላትፎርሞች ላይ አይመጡም። ስለዚህ እነሱን ኢንተርቴን ማድረግ ማለት ነው። እነሱን ወደ ሶሻል ሚዲያ አስገብቶ ፕሮዳክታቸውን እንዲያስተዋውቁ ማድረግ ማለት ነው። በፌስቡክ ሊሆን ይችላል፣ በቲክቶክ ሊሆን ይችላል፣ በኢንስታግራም በተለያዩ የሶሻል ሚዲያዎች እነኛን ሰዎች እንዲታወቁ ማድረግ፣ የነኛን ሰዎች ፕሮዳክት ማስተዋወቅ ነው ባጭሩ። ሶሻል ሚዲያ ማኔጅመንት በደንብ ልትማሩበት የሚገባ ጉዳይ ነው። ያን ካምፓኒ ማሳመን ይጠበቅባችኋል። ሊያምናችሁ ይገባል። ብራንድ ሊኖራችሁ ይገባል። ጥሩ አካሄዶች ሊኖራችሁ ይገባል። ክሊያንት ሪሌሽንሺፕን በደንብ ማወቅ ያስፈልጋል። ይህን ዲፕ 1 ወር 2 ወር 3 ወር በደንብ ተምራችሁ ብትገቡበት ጥሩ ነው። ሶሻል ሚዲያ ማርኬቲንግም አንድ ድርጅት ካመናችሁና ጥሩ ሰክሰስፉል የሆነ ሪዛልት ካመጣችሁለት በእርግጠኝነት ለሌላ ካምፓኒ ሪኮመንድ ትደረጋላችሁ። ዲፕ ወርክ ይፈልጋል። ይሄ ሶሻል ሚዲያ ማኔጅመንትም አንዱ በኦንላይን በስልካችሁ ብቻ የምትሰሩበት ቢዝነስ ነው። ስለዚህ እነኚህ 3 ቢዝነሶች ይጠቅሟችኋል ብዬ ያሰብኩት ለምትጀምሩ ብቻ ነው። የማይጀምር ሰው አይጠቅም። ምንም ነገር ይሰማል። እዚህ ድረስ የሰማ ሰው አለ፣ ግን የማይጀምር ማለት ነው። አሁን ኢንተረስቲንግ ኖሮህ እየሰማኸኝ ከሆነ ማንም ሰው ይሁን ማን ጀምሩት። አንደኛውን ቢያንስ ጀምሩ። ግድ የለም ህይወትን ማሸነፍ የሚቻለው በመጀመር ብቻ ነው። ካልጀመርን ምንም ነገር ዋጋ የለውም። መስማት ብቻ ዋጋ ስለሌለው ማለት ነው። ስለዚህ የሰማችሁትን ወደ ተግባር እንድታውሉት ነው የምፈልገው። እነኚህ 3 ቢዝነሶች በስልካችሁ ብቻ ነው የምትሰሩት። በቃ ጀምሩት። ስትጀምሩት ሌሎች እድሎችም ሊመጡ ይችላሉ ብዬ አምናለሁ። እዚህ ዩቲዩብ ቻናል ላይ ከመጣችሁ ቁም ነገር ብቻ ፈልጋችኋል ማለት ነው። ሰብስክራይብ ሳታደርጉ እንዳትወጡ፣ እንዲሁም ላይክ አድርጋችሁ ውጡ። በቀጣይ በአዲስ የቁም ነገር ቪዲዮ መለሳለሁ። ቴንኪው